አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አድርጌ አመሰግናለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አስተማሪ ታሪኮችን እንደዚሁም አዝናኝ ታሪኮችን አካፍላችኋል። የማይጠገብ ልብ ክፍል 14 እንደቀጠለ ነው። የማይጠገብ ልብ። በቃ ፍቅር እንደዚህ ነው። የምታፈቅረውን ሰው ከራስ በላይ ስለምትወደው ክብርህን፣ ማንነትህንና ለራስህ ያለን ማንም ከልካይ ትሰጠዋለህ። ፍቅር ውለታ አያውቅም። እኔ ለቢላል ከእንግዲህ በሚኖረው ህይወት ደስተኛ እንደማደርገው ቃል የገባሁት እሱን ለእኔ በከፈለው ውለታ ታስሬ አይደለም። እሱ ያንን ሁሉ ያደረገው ለፍቅር ሲል ነው። እኔም ከዚህ በኋላ ለሱ የማደርገው ለትዳራችን የምከፍለው ሁሉ ለፍቅሬ ይሆናል። ለዚህ ነው ፍቅር ውለታ አያውቅም ያልኩት። ንጋቱ እጅግ ደስ ይላል። በጣም ደክሞኛል። ቢላል ገብቶ ነው መሰለኝ ከመታጠቢያ ቤት ድምፁ ይሰማኛል። እንደምንም ብዬ ታግዬ ከተኛሁበት ተነስቼ ተቀመጥኩ። በጣም አሞኛል። ግምቴ ልክ ነበር። ቢላል ከታች ብቻ በፎጣ ተጠቅልሎ ከላይ ራቁት ሆኖ መጣ። ሚስቴ ተነስተሻል እንዴ? አሞሻል አይደለ? አይዞሽ፣ ለማሚ ጥሩ ቁርስና አጥሚት እንድታመጣልሽ ነግሬያታለሁ። በይ ሱብሂ ሳያልፈን እንድንሰግድ ታጠቢ፣ ነይ ያዥኝ፣ ቀስ በይ። ሱብሂን ከሰገርን በኋላ ተመልሼ ተኛሁ። ቢላልም አጠገቤ ተቀምጦ ጸጉሩን እያሻሸና ስናወራ ከውጭ ድምፅ ሰማን። ክፍላችን በር ጋ ሲደርሱ ጮክ ብለው በአንድ ላይ ብር አምባር ሰብረዋል፣ የቢላል ሆሆ፣ የቢላል ልጆ እያጨበጨቡ ሲዘፍኑ ቆዩ። እኔና ቢላልን በግጥማቸው እየተናዘዝን ከቆየን በኋላ ቢላል ተነስቶ ከፈተላቸው። ሁሉም በየተራ እየመጡ ስመው ከመረቁ በኋላ ያደርንበትን አንሶላ ይዘው የያዙትን ቁርስ ደግሞ አስቀምጠው ወጡ። ከቢላል ጋር እየተሳሳቅን ቁርሳችንን ከበላን በኋላ ቀኑን ሙሉ አብረን ቆንጆ ጊዜ ክፍላችን ውስጥ አሳለፍን። ከብዙ አመታት በኋላ ከ3 አመታት በኋላ አሎ፣ ሰላም አለይኩም ያክስቴ ልጅ፣ እንኳን ደስ አለሽ። አህላም በሰላም ተገላግላለች። እኔ አላምልም ፈይሰል። ቆይ እንዴት ነው? ኦፎፍ ያ ረቢ አልሐምዱሊላህ። ታውቃለህ ለምን አልችልም። እመኝ ጠዋት እኮ ተነሺ ትንሽ አሟት ሆስፒታል ይዣት ሂጄ ነበር። አልሐምዱሊላህ ብዙ አልተቸገርኩም። አሁን በሰላም ተገላግላለች። ደስ ሲል። አንተ ቆይ ለምን ሳትነግረኝ? እና የትኛው ሆስፒታል ናችሁ? በአላህ እፉፍ በጣም ደስ ብሎኛል። ያክስቴ ልጅ በቃ አባት ሆንክ? እና ለዛውም ግብዳ አባት ነዋ። አህላም የወንድ ልጅ አባት አድርጋኛለች። የኔ ውድ ብቴ በጣም ደክሟታል። ደግሞ ሆስፒታል እንዴት ትመጪ? እቤት ሄደሽ ቤቱን አስተካከይና እናቴንም ንገሪያቸው። ለአህላም አባት ለአጎትሽ እንኳን ነግሬዋለሁ፣ እኛ ጋር እየመጡ ነው። እና ትቆያላችሁ እንዴ? የምንቆይ አይመስለኝም። ትንሽ እስቲ ምን እንደሚሉ ሰምተን መውጫ ከሰጡን እንወጣለን። እና እስከዛ ምን ትበላለች? ምን ልላክልህ? እኔ እንጃ በጣም የራባትና የደከማት ይመስለኛል። እኔ ሯን ብቻ ነው ማግኘት የቻልኩት። እሺ ፈይሰል በቃ ለቢላል አህሉ የምትወደውን ቅቅል ሰርቼ እልክለታለሁ። እስከዛ እህቴን በደንብ ተንከባከብ አልኩት። የሚገርም ጥንዶች ከኋላችን ተጋብተው ይወልዳሉ። ፈይሰል የእናቴ እህት ልጅ ነው። በጣም ነው የምወደው። ልክ ወንድም እንዳገኘሁ ያህል ነው የምቀርበው።
ከቢላልም ጋር በጣም ጓደኛሞች ሆነዋል። እንግዲህ በአጭር ቀናት ከአህላም ጋር ተግባብተው ባለፈው ዓመት ተሞሽረዋል። የፈይሰል እናትና ሌላኛዋ አክስቴ እዚሁ አዲስ አበባ መጥተው መኖር ጀምረዋል። ሌሎቹ ደግሞ እዛው ሀገራቸው ቢሆኑም በየጊዜው እንጠያየቅ ነበር። ሰላሙ አለይኩም ሀቢቢ። ወአለይኩም ሰላም የኔ፣ ደህና ዋልሽ? አልሐምዱሊላህ። ስማኝ፣ አህሉ እኮ በሰላም ተገላገለች። ወላሂ አልሐምዱሊላህ። በቃ የፈይሰልን ጉራ አልችለውም፣ ሲያበሽቀኝ ሊከርም ነው። አይዞ ሀቢቢ፣ በቅርብ ከአላህ ጋር አንተም ታበሽቀዋለህ። እሺ ሀቢብቲ፣ እና የት ናቸው? መጀመሪያ እኔ ጋ ነው የምትመጣው። ምግብ ሰርቼ እጠብቅሃለሁ፣ ይዘህላቸው እንድትሄድ። እሺ በቃ መጣሁ። ኪችን ገብቼ የምትወደውን አጨናነኩት። በአንድ በኩል ቅቅል፣ በሌላ በኩል አጥሚት ጥጄ እያበሰልኩ ነው። በመሀል ሳሎን ያለውን ስልክ ጥሪ ተሰማኝ። ሄሎ ራህማ። ሰላም አለይኩም። ሰላም ኢማን። አህላም እስካሁን ሱቅ አልመጣችም፣ ስልኳም አይሰራም። ምናልባት ቀኗ ስለደረሰ የሆነ ነገር ሆና ይሆን ብዬ ሲጨንቀኝ ነበር የደወልኩት። ውይ የኔ ውድ አፍሆንሽ፣ እስካሁን ሳልነግርሽ አህላም ምንም ሳይሰማቸው ሆስፒታል ሂደው ሰብራይዝ አድርገውናል። በሰላም ተገላግላለች። እሺ በቃ ሱቁን ዝጊና አህላም ቤት ጠብቂ መጣሁ አልኳት። አልሐምዱሊላህ። እንዴት ደስ ይላል። በቃ እሺ መጣሁ፣ ፍጠኝ። እሺ የኔ ውድ። ቆይ ማን ጋር እያወራሽ ነው እንደዚህ ሳንኳኳ የማትሰሚው? የመኪናውን ቁልፍ አስቀምጦ ግንባሬን እየሳመኝ። ራህማ ነበረች። ዜናውን እየነገርኳን ነበር። እሺ ቆይ የዚህ የምትወደውን ላስተካክልልህ። ምንድን ነው? ሽታው እኮ ቤቱን ነው የያዘው። የኔ ባለሙያ በሄድኩበት ተከትሎኝ አፍንጫዬን ቆንጠጥ አደረገኝ። እና ትጠራጠራለህ እንዴ? በልበል። ፔርሙሱን አቀብለኝ። ደሞ ለና አክስቴና ለና አማቼ ደውለህ ዜናውን ተናገር። ቤት እንገናኝ በላቸው። መርሃባ። ቆይ እስኪ ቀስ እያልሽ፣ በጣም እየፈጠንሽ እኮ ነው። እንቺ ፔርሙሱን። በጣም ደስ ስላለኝ እኮ ነው። ታውቃለህ፣ አሁን እኮ እህቴ ናት እና አክስቴ ያደረገችኝ ነው። አክስት እያደረገች ነው እና አሁንም እሷን ማረስና መንከባከብ ይኖርብኛል። ምግብ እየቆጣጠርኩና በፍጥነት ነው የማወራው። እሺ ገብቶኛል እኮ። እኔ ግን ያልኩት ቀስ በይ ነው። ነይ እስኪ። ወደ እሷ ዙሮ አቀፈኝ። ተው ቢላል እረፍ። እሱ ጋር አትኮርኩረኝ። አልወድም። እረፍ እንጂ። ቤቱን ፏፏ አድርገን በጫጫታ እየጠበቅናቸው ነው። አክስቴ የፈይሰል እናት፣ ያው የእናቴ እህት፣ ሌላኛዋ አክስቴ የቢላል እናት፣ የቢላል የአጎት ልጅ ለሰርጋችን ሰሞን ከአሜሪካ ያመጣችው እዚሁ ስለተመቻት ቀርታለች። ከእኔም ጋር ጓደኛሞች ሆነናል። አብረን ስራ ጀምረናል። ሱቅ ለአህላም እና ለራህማ ትቸዋለሁ። ያው ከሚገኘው ገንዘብ ሩቡን ይሰጡኛል፣ የቀረውን ይከፋፈላሉ። ራህማም እና የአህሉ ጎረቤቶች ተሰብስበዋል። ትንሽ ቆይተው አህሉና የፈይሰል ትካሾች ተደግፋ አጎቴ አንዳንድ እቃዎች ይዞ፣ ቢላል ደግሞ ህፃን ልጁን አቅፎ ውስጥ አድርጎ በስስት እየተመለከተው ወደ ቤቱ ገቡ። ቤቱ በእልልታ ደመቀ። አህላም ባስዋብኩበት መኝታ ክፍል አስገብቼ አስተኛኋት። ከቢላልም ህፃኑን ተቀብዬ አቀፍኩት። ፈይሰልንም ከሳሎን እየገባ ስሚ የአክስቴ ልጅ ቢላል ህፃኑ ሚስቴን ነው የሚመስለው አይደል መሰለሽ? ከሳቁ ጋር እየታገለ ነው የሚዋረው። ልክ እኮ ነው። አፍንጫው እኔን ይመስላል፣ አይኖቹ ግን የአህላምን ነው አልኩኝ። ፈይሰል ዝም በላቸው። ቢላል ሚስቱን ስለሚወድ ሁሉም ቆንጆ እሷን የሚመስሉ ይመስለዋል እንጂ ልጁ አባቱን ነው የሚመስለው። አህሉ የሳቀች ለባሏ ድጋፏን አሳየች። የኔ ሚስት ባትሆኝ እኮ ቁጭቱ ይቆጨኝ ነበር። ታውቂያለሽ። ከተቀመጥኩበት ተነስቶ አቅፋ አድርጎ ሳማት። እኔና ቢላልም እየተያየን እንስቃለን። ልጆች የአላህ ስጦታቸው ከመሆናቸው በላይ ቤት ያደምቃሉ፣ ደስታን ይጨምራሉ። ለእኔም ዛሬ አላህን ከቢላል ብዙ ልጆችን እንዲያድለኝ ከልቤ ለመንኩት።
አክስቴ የፈይሰል እናት ልጅንማ ራሴ ነኝ ማረሳት፣ ባይሆን ቀን ቀን እየመጣች ጠይቂያት እንጂ እዚህ አትቆይም ብላ ወደ ቤት መልሳኛለች። ቢላልም ቢሮ ተደውሎበት ቀን እየሄደ አልተመለሰም። በነገራችን ላይ ቢሉ በሳይኮሎጂ ቢሮ ከፍቶ እየሰራ ነው። ታዋቂ አማካሪ ሆኗል። እኔም እራት አቅርቤ እየጠበቅኩ ነው። ብዙ አላስጠበቀኝም። ከስራ ገብቶ እራታችንን ከበላንና ከሰከርን በኋላ ወደ ክፍላችን ሄድን። ቢላል ነገ እሁድ ነው፣ ፕሊዝ ልጆች ከአንተ ጋር እንሄድ። እኔና አንተ ሂድ፣ እኔ አህሉ ጋር መዋል ፈልጌ ነው። እሺ፣ ግን ቀጣይ ስትሄጂ ያኮርፉሻል። አንዳንድ እንዳልተመቸኝ ንገራቸው። ደግሞ እኮ ስጦታ እልክላቸዋለሁ። እሺ የኔ ምስት አዛኝ እኮ በደንብ አትዘኝ፣ በደንብ አስረዳልሻለሁ። እኔ ደግሞ ከነገ ከህፃናቱ መልስ ኡስታዝና አህሉ ቤት አምጥቼ እሺ ልጄን የመርቁልኛል አምጫቸው ብለውኝ ነው። ታዛዥ ነኝ እኔ እመቤት። እና ሌላ ትዕዛዝ የለዎትም? ይጨምሩ አለኝ እንጂ በጣም ስለበረደኝ መጡና ቀፍ ያደርጉኛል። ሐሙስና እሁድ ግማሽ ቀናቶችን ከህፃናት ማሳደጊያ እኩለት ህፃናት ጋር ነው የማሳልፈው። ማሻአላህ አሁንማ አድገው በጣም ደስ የሚሉ ሆነዋል። ከቢላል ጋር ቁርስ ከበላን በኋላ አህላም ቤት አደረሰኝ። ወደ ህፃኖቹ ጋር ሄደ። ቢላል አረፈድን እኮ በቃ አህሉ በጣም ትናደዳለች ታውቃለህ። ከጎና መሆን ነበረብኝ። ማታ በጧት እንደምትመጪ ነበር ያለች። እሺ በቃ ሁቢ ልንደርስ እኮ ነው። ፊትሽን አትጣዩ። ቆይ ምን ላድርግ? እናቴ እኮ ናት ስትጨቀጭቀኝ ያቆየች። ለማንኛውም ሀባይብ ስለተከታተላችሁ በጣም አድርጌ አመሰግናለሁ። ይሄን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።